ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለተ ማክሰኞ ጥር 26 ቀን 2018 ዓ.ም የዕለቱን ዜናዎች ይዘንላችሁ ቀርበናል። አበይት ዜናዎችን እናስቀድማለን። በአብዛኞቹ የኢትዮጵያ ክልሎች በተለይ ደግሞ በአማራ፣ በኦሮሚያ፣ በትግራይና በጋምቤላ የሰላም እጦት እንደሚስተዋልና መፍትሄ ለመፈለግ መንግስት ምን እየሰራ እንደሆነ የፓርላማ አባላት ጥያቄ አቀረቡ። በዛሬው የፓርላማ ውሎ ምርጫ ሲደርስ በተለይ በታችኛው አመራር የዲሞክራሲ ምህዳሩን የማጥበብ እጩዎችን እና ታዛቢዎች እንዲሁም ደጋፊዎችን የማዋከብ ስራ እንዲሁም ደግሞ የሚዲያ ነጻነትን የመጋፋት አዝማሚያዎች እንደሚታዩ ጠቅሰው መጪው ሰባተኛው ሀገራዊ ምርጫ ላይ እነዚህ ችግሮች እንዳይከሰቱ መንግስት ምን ቅድመ ዝግጅት እያደረገ እንደሚገኝ ማብራሪያ ተጠይቋል። ጠቅላይ ሚኒስትር አብይ አህመድም ከፓርላማ አባላት ለተነሱላቸው ጥያቄዎች ማብራሪያ ሰጥተዋል። በቀዳሚነት ይዘነዋል። የኢትዮጵያ አየር መንገድ ላለፉት 5 ተከታታይ ቀናት ወደ ትግራይ ክልል አቋርጦት የነበረውን በረራ በዛሬው ዕለት ዳግም አስጀመረ። በተያያዘ መረጃ በኒጀር ጥቃት ደርሶባቸው የነበሩት አውሮፕላኖች ጥገና ይደረገላቸው እንደሆነ የኢትዮጵያ አየር መንገድ አስታውቋል። የዕለቱ ዜናችን አካል ነው። የአዲስ አበባ ገቢዎች ቢሮ በመዲናዋ በ19 ስጋ ቤቶችና በ6 የግንባታ ዕቃዎች መሸጫ ሱቆች ላይ ድንገተኛ ኦፕሬሽን ማድረጉን አስታወቀ። አደረኩት ባለው የአንድ ቀን ኦፕሬሽን 32 ያለደረሰኝ ሽያጭ ሲፈጽሙ የተገኙ ግለሰቦችን በቁጥጥር ስር አውያለሁ ብሏል። በዝርዝር እናደርሳችኋለን። አበይት ዜናዎችን በማስቀደም የጀመረው የሰዓቱ ዜናችን በዝርዝር ዜናዎች ወደ እናንተ ማድረስ ይጀምራል። በቅድሚያው በአማራ፣ በኦሮሚያ፣ በትግራይና በጋምቤላ የሰላም እጦት እንደሚስተዋልና መፍትሄ ለመፈለግ መንግስት ምን እየሰራ እንደሆነ የፓርላማ አባላት ጥያቄ አቀረቡ። በዛሬው የፓርላማ ውሎ የአማራ ብሔራዊ ንቅናቄ ተወካይ አበባው አያሌው የሰላም እጦት በዋነኝነት ግጭት ባለባቸው በአማራ፣ በኦሮሚያና በትግራይ እንዲሁም በጋምቤላ ክልል እንደሚስተዋል፣ ነገር ግን ግጭት በሌለባቸው የዲሞክራሲ መብታቸውን ለማስጠበቅ በሚሞክሩ መዋቅርና የማንነት ይከበርልን ጥያቄ ባነሱ ግለሰቦችም ከፍተኛ የሰብአዊ መብት ጥሰት እንዳለ ጠቅሰዋል። ይህንን የሰላም እጦት ለመቅረፍ በተደጋጋሚ ጊዜ የታጠቁ ኃይሎች መካከል እውነተኛ ድርድር እንዲደረግ፣ የፖለቲካና የህሊና እስረኞች እንዲፈቱ፣ የንጹሐን ጥቃት እንዲቆም ላለፉት 3 ዓመታት ወጥተናል ሲሉም ተደምጠዋል። ሆኖም ግን መንግስት ቀደም ብሎ ከኦሮሚያ ታጣቂዎች ጋር በቅርቡ ደግሞ በአማራ ክልል ከሚንቀሳቀሱ የታጠቁ ኃይሎች መሪዎች ጋር ድርድር አደረግኩ ቢልም ምንም የተሻሻለ የሰላም ሁኔታ እንደሌለ ነዋሪዎች ገልጸዋል ብለዋል። የአማራ ፋኖ ብሔራዊ ንቅናቄ ወይም አፋብን የሚል መጠሪያ ያለው 15 አመራሮችን የያዘ ድርጅት አማራ ክልል ያሉ ታጣቂዎች መስርተናል እያሉ ባሉበት ወቅት መንግስት ደግሞ እነዚህ ኃይሎች ከድርድር አግደናቸዋል ከሚሏቸው ኃይሎች ጋር ድርድር ላይ መሆኑ ለሰላሙ ምን ያህል ይጠቅማል? አዲስ ከተመሰረተው አፋብን ተብሎ ከሚጠራው ድርጅት ጋርስ መንግስት ድርድር ጀምሯል ሲሉም ጠይቀዋል። አበባው አክለውም እውነተኛ ሰላም እንዲመጣ ከተፈለገ መንግስት አፈንግጠው ከሚወጡ ታጣቂዎች ጋር ከመደራደር ይልቅ ለምንድነው ብዙ ጦር ሰራዊት ካላቸውና በአግባቡ ከተደራጁ ታጣቂዎች ጋር እውነተኛ ድርድር አድርገው ለሀገራችን ሰላም የማያጎናጽፈው ሲሉም ጠይቀዋል። መንግስትም የውስጥ ሰላምን ሳያረጋግጥ በተደጋጋሚ የሚነሳውን በርካታ የልማትና የወደብ ጥያቄ እንዲሁም ስኬታማ ምርጫና ሀገራዊ ምክክር እንዴት ሊሳካ ይችላል ሲሉ ጠይቀዋል። ሌላኛው የህዝብ ተወካዮች ምክር ቤት አባል የሆኑት ዶክተር አብርሃም ባርታ በኩላቸው በአሁኑ ወቅት የህዝብ መገናኛ ብዙሃን በዝምታ ውስጥ ሆነው የምርጫ ድባብ እንዳይኖርና ሂደቱ በተቀዛቀዘ ሁኔታ የቀጠለበት ሁኔታ ስላለ ይህ የሆነበትን ምክንያት ማብራሪያ ጠይቀዋል። ተፎካካሪ ፓርቲዎች ሀሳባቸውን የሚገልጹበት እኩል ሜዳ በሌለበት ሁኔታ የምርጫ ውድድር እንዴት ጤነኛ ሊሆን ይችላል ሲሉ የጠየቁት የፓርላማ አባሉ ከዚሁ ጋር በተያያዘ የምርጫው ታማኝነትና ተቀባይነት እንዲያጣ በቅድመ ምርጫ ወቅት በተለየ ሁኔታ የህግ ሂደትን ባልተከተለ ሁኔታ የተቃዋሚ ፓርቲ አባላት የዘፈቀደ ስር ማዋከብና ማንገላታት እየተፈጸመባቸው ይገኛል ሲሉ አንስተዋል። የኢዜማ አባላትን ጨምሮ የታሰሩበት ሁኔታ አለ። ይህ የመጀመሪያ የመወዳደሪያ ሜዳና ምህዳሩን በከፍተኛ ሁኔታ ያጠበዋል ሲሉ ስጋታቸውን ገልጸዋል። በመሆኑም መንግስት ቁርጠኛ ነኝ የሚልበትን ነጻና ፍትሃዊ ምርጫ ማድረግ ጥያቄ ውስጥ አይገባም ወይ ሲሉ ጠይቀዋል። ጠቅላይ ሚኒስትሩን ማብራሪያ የጠየቁት ሌላኛው የፓርላማ አባል ዶክተር መብራቱ አለሙ በበኩላቸው ምርጫ ሲደርስ በተለይ በታችኛው አመራር የዲሞክራሲ ምህዳሩን የማጥበብ እጩዎችን እና ታዛቢዎች እንዲሁም ደጋፊዎችን የማዋከብ የማሰርና የሚዲያ ነጻነትን የመጋፋት አዝማሚያዎች እንደሚታዩ ጠቅሰዋል። በተለይ ተፎካካሪ ፓርቲዎች ባሸነፉባቸው አካባቢዎች ላይ በፓርቲ አመራሮችና በመራጩ ህዝብ ላይ የሚደርሰው የሰብአዊ መብት ጥሰት መራጩ ህዝብ ዳግም ተፎካካሪ ፓርቲ እጩዎችን እንዳይመርጥ የስነ ልቦና ጫና እየፈጠረ ይገኛል ነው ያሉት። እነዚህን ችግሮች እልባት
እንዲሰጣቸው ጭምር በተደጋጋሚ ለብሔራዊ ምርጫ ቦርድ አቤቱታ ብለናል ያሉት ዶክተር መብራቱ ምርጫ ቦርድም ከፖለቲካ ፓርቲዎች ጋር ምክክር ከገዢው ፓርቲ ከፍተኛ አመራር እየመደበ ከሶስትዮሽ ኮሚቴ እያዋቀረ ችግሮችን በውይይት ለመፍታት ጥረቶችን ቢያደርግም አሁንም ግን በዘላቂነት ችግሮቹ አልተፈቱም ሲሉ ተናግረዋል። በመጪው ሰባተኛው ዙር ሀገር አቀፍ ምርጫ ላይ ከላይ የተጠቀሱ ችግሮች እንዳይደገሙና ምርጫው ሰላማዊ፣ ፍትሐዊና ታማኝ እንዲሁም ዲሞክራሲያዊ ሆኖ እንዲጠናቀቅ የመንግስት ቁርጠኝነት ምን እንደሆነ ጠይቀዋል። ሌላኛው የፓርላማ አባል አቶ ይስሐቅ ቦሩ በበኩላቸው ነዳጅ ላይ በየወሩ ዋጋ ጭማሪ የሚደረግበት ዋነኛ ምክንያት ምንድነው? እንዲሁም አሁን ድረስ ያልተቀረፈው የነዳጅ ስርጭት ችግር፣ በየጊዜው የሚታዩ ረጅም የነዳጅ ፍለጋ ሰልፍና የአቅርቦት መቆራረጥ መሰረታዊ ምክንያት ምንድነው ሲሉ ጠይቀዋል። የፓርላማ አባሉ አቶ ተረፈ ጎዴ በበኩላቸው የውጭ ባንኮች ወደ ኢትዮጵያ ገበያ መግባት የሀገር ውስጥ ባንኮችን የአቅም ውስንነት ተወዳዳሪነት ሊያዳክም ይችላል የሚል ስጋት እየተነሳ ይገኛል ያሉ ሲሆን ይህንን ስጋት ከግምት ውስጥ በማስገባት የውጭ ባንኮች መግባት በሀገር በቀል ባንኮች ላይ ሊያሳድር የሚችለውን አሉታዊ ተጽዕኖ ለመቀነስና ፍትሐዊ ውድድር እንዲኖር ለማድረግ ምን አይነት የጥንቃቄ እርምጃዎች ተወስደዋል ሲሉ ለጠቅላይ ሚኒስትር ዶክተር አብይ አህመድ ጥያቄያቸውን አንስተዋል። ከፓርላማ አባላት ለተነሱት ጥያቄዎችና ማብራሪያ ለሚሹ አስተያየቶች ምላሽ የሰጡት ጠቅላይ ሚኒስትር አብይ አህመድ ማብራሪያቸውን የጀመሩት የህዳሴ ግድብን በተመለከተ ፕሬዝዳንት ትራምፕ በሰጡት አስተያየት ነው። ኢትዮጵያ ለታላቁ ኢትዮጵያ ህዳሴ ግድብ ምንም አይነት እርዳታም ሆነ ብድር አለመውሰዷን ተናግረዋል። ጠቅላይ ሚኒስትሩ ኢትዮጵያ ለህዳሴ ግድቡ ግንባታ ከማንም ምንም አይነት እርዳታም ሆነ ብድር አልወሰደችም ሲሉ ተናግረዋል። በህዳሴ ግድብ ላይ አንድም ብር እርዳታ አንድም ብር ብድር ኢትዮጵያ አልወሰደችም ያሉ ሲሆን በጀግኖች ኢትዮጵያውያን ቁርጠኛ አቋም በሀገር ውስጥም ሆነ ከሀገር ውጭ ያሉ ኢትዮጵያውያን በቁርጠኝነት ጨክነው በጋራ ቆመው ስለሰሩት እየተከናወነ ፕሮጀክት ነው ብለዋል። ህዳሴን ካለ አንድ ብር እርዳታ ካለ አንድ ብር ብድር ያሳካ መንግስት ፕሮጀክት አይሰራም ሊባል አይችልም፣ ግፍ ነው ሲሉም ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በተደጋጋሚ ሚዲያ ላይ የቀረቡ የታላቁ ኢትዮጵያ ህዳሴ ግድብ በአሜሪካ እርዳታና ገንዘብ እንደተሰራ ሲናገሩ ሰንብተዋል። ፕሬዝዳንት ዶናልድ ትራምፕ በነጩ ቤተ መንግስት የአንደኛ ዓመት የስልጣን ዘመናቸውን በማስመልከት ለጋዜጠኞች በሰጡት አስተያየት ህዳሴ ግድቡን ማን እንደገነባው ታውቃላችሁ? ዩናይትድ ስቴትስ በማለት ተናግረዋል። የዲሞክራት እጩ ይሁን የሪፐብሊካን በእርግጠኝነት ግን የሪፐብሊካን አያደርገውም፣ የዲሞክራት መሪዎች ነው ህዳሴ ግድብን በገንዘብ እየረዳው ሲሉ ተናግረዋል። ትራምፕ አክለውም በግብጽና በኢትዮጵያ መካከል በህዳሴ ግድቡ ስላለው ውጥረት ዳግም ለማሸማገል ፈቃደኝነታቸውን ገልጸዋል። ጠቅላይ ሚኒስትሩ ግን በዛሬ ፓርላማ ማብራሪያቸው ኢትዮጵያ ብድር አለማግኘቷን እንጂ የትራምፕን የጣልቃ ገብነትና የማደራደር ሀሳብን በተመለከተ የሰጡት አስተያየት የለም። ከነዳጅ ጋር በተያያዘ ለተነሳው ጥያቄ በሰጡት ሀሳብ ከጎረቤት ሀገራት አንጻር በኢትዮጵያ የነዳጅ ዋጋ ዝቅተኛ ነው ሲሉ ተደምጠዋል። የነዳጅ ዋጋ ጅቡቲ 269 ብር፣ ናይሮቢ 220፣ ካምፓላ ደግሞ 218 ብር ነው። አዲስ አበባ ግን 129 ብር ነው ሲሉ አነጻጽረዋል። በኢትዮጵያና በጎረቤት ሀገራት መካከል ያለው ሰፊ ዋጋ ልዩነት ለነዳጅ ኮንትሮባንድ መስፋፋት ምክንያት ሆኗል ሲሉ ለቀረበላቸው ጥያቄ ምላሽ ሰጥተዋል። አብይ ነዳጅን በተመለከተ በሰጡት ሀሳብ ታዲያ የነዳጅ ዋጋ ከዓለም ገበያ $60 እስከ $90 መዋዠቁን አንስተዋል። ይህ የገበያ መዋዠቅ በመካከለኛው ምስራቅ ባለው ውጥረትና በቀይ ባህር አካባቢ ባሉ ሁኔታዎች ምክንያት የመጣ መሆኑን ጠቁመዋል። በሌሎች ሀገራት የነዳጅ ዋጋ በየቀኑ እንደ ገበያው ሁኔታ ይቀያየራል። ኢትዮጵያ ላለፈው አንድ ዓመት ተኩል የነዳጅ ዋጋ ያሻሻለችው ወይም የቀየረችው 7 ጊዜ ብቻ እንደሆነ ገልጸዋል። መንግስት የዋጋ ጭማሪውን ተረክበው ህዝቡ እንዳይጎዳ ጥረት ማድረጉ ተጠቅሷል። ኢትዮጵያ ነዳጅ ማታመርትና ወደብ የሌላት ብትሆንም ከጎረቤት ሀገራት አንጻር ዝቅተኛው የነዳጅ ዋጋ ነው ያላት ሲለው ተናግረዋል። ጠቅላይ ሚኒስትሩ የነዳጅ ዋጋ ችግሩን ለመቅረፍ ነዳጅ ከሚጫንበት እስከ ማደያ ድረስ ያለውን ሂደት ለመቆጣጠር የዲጂታል አሰራር እየተዘረጋ መሆኑን ጠቅሰዋል። የጅቡቲ የቅርብ ጊዜ ጉብኝት ከወደብ እስከ ባቡር ጣቢያ ያለውን የነዳጅ ፍሰት ክፍተት ለመሙላት ከጅቡቲ ጋር ንግግር እየተደረገ መሆኑን ገልጸዋል። አብይ የኑሮ ውድነትን በተመለከተ ከፓርላማ አባላት ለተነሳላቸው ጥያቄ በሰጡት ምላሽ የዋጋ ግሽበትን ለመቆጣጠርና የኑሮ ውድነትን ለማቃለል የተወሰዱ የመንግስት እርምጃዎችን ጠቅሰዋል። አብይ በሰጡት ማብራሪያ የዋጋ ግሽበትን ለመቆጣጠርና የፍላጎትና አቅርቦት አለመመጣጠን ለማጥበብ በተለያዩ ዘርፎች ላይ ትኩረት ተሰጥቶ እየተሰራ መሆኑን ገልጸዋል። የኑሮ ውድነትና ደሞዝ ማሻሻያን በተመለከተም የዜጎች ገቢ ዝቅተኛ መሆኑን የጠቀሱት ጠቅላይ ሚኒስትሩ ለጡረታ ተጠቃሚዎች የደሞዝ ማሻሻያ መደረጉን ጠቅሰዋል። በተጨማሪም የኑሮ ውድነቱን ጫና ለመቀነስ በተለያዩ ዘርፎች ላይ በቢሊዮን የሚቆጠር ድጋፍ እንደሚደረግ አመላክተዋል። የገበያ ማረጋጊያ ስልቶችን በተመለከተ በሰጡት ማብራሪያ ግብይቱን ለማረጋጋት በአገር አቀፍ ደረጃ የሰንበት ገበያዎችና ዘመናዊ የገበያ አዳራሾችን
የማስፋፋት ስራ መከናወኑን ጠቁመዋል። የበጀት አስተዳደርና የብሔራዊ ባንክ ብድርን በተመለከተ በሰጡት አስተያየት መንግስት የፊስካል ሪፎርሙን ተከትሎ ከብሔራዊ ባንክ መበደርን ሙሉ በሙሉ ማስቆሙን ያረጋገጡት ጠቅላይ ሚኒስትሩ ላለፉት 6 ወራት ምንም አይነት ብድር አለመውሰድን አረጋግጠዋል። ይህም የበጀት አስተዳደሩን ጤናማ ለማድረግ ትልቅ አስተዋጽኦ እንዳለው ጠቁመዋል። የውጭ ምንዛሬ ክምችትም የኢትዮጵያ የውጭ ምንዛሬ ክምችት በአሁኑ ወቅት በሀገሪቱ ታሪክ ከፍተኛ ደረጃ ላይ እንደሚገኝ ጠቁመው ሆኖም ግን ካለው ከፍተኛ ፍላጎት አንጻር አሁንም በቂ እንዳልሆነና ክምችቱን ለማሳደግ ጥረት እንደሚቀጥል ገልጸዋል። በተመሳሳይ መልኩ ጠቅላይ ሚኒስትሩ በዚሁ ማብራሪያቸው ከ3.4 ቢሊዮን ዶላር በላይ የሚገመቱ የውጭ ምርቶችን በሀገር ውስጥ መተካት መቻሉን ጠቁመዋል። የዋጋ ግሽበትን በዘላቂነት ለማረጋጋት የሀገርን ገቢ ማሳደግ ወሳኝ መሆኑን ገልጸዋል። አሁን ላይ የተደረገው የደመወዝ ጭማሪ በቂ እንዳልሆነ የገለጹት ጠቅላይ ሚኒስትሩ ዓላማችን በቀን 2 ወይም 3 በልቶ የሚያድር ትውልድ መፍጠር ነው ብለዋል። አብይ በዛሬው ዕለት በሰጡት ማብራሪያ ሌላኛው ያነሱት ጉዳይ የግብር ገቢ መሰብሰብን በተመለከተ ሲሆን በ7 ወራት ውስጥ ከ810 ቢሊዮን ብር በላይ መሰብሰቡን ገልጸዋል። ኢትዮጵያ በበጀት ዓመቱ 1.2 ትሪሊዮን ብር ገቢ ለመሰብሰብ አቅዳ በ7 ወራት ውስጥ ብቻ ከ810 ቢሊዮን ብር በላይ መሰብሰብ መቻሏን ጠቁመዋል። ባለፉት 6 ወራት ውስጥ ከ700 ቢሊዮን ብር በላይ መሰብሰቡን አስታውሰው ሀገሪቱ ካላት አቅም አንጻር አሁንም ተጨማሪ ገቢ መሰብሰብ እንደሚቻል ገልጸዋል። የታክስ ስወራን በተመለከተ ይህንን ችግር ለመከላከል እንዲረዳ በአገር አቀፍ ደረጃ በንግድ ዘርፍ የተሰማሩ 2.6 ሚሊዮን አካላትን መለየት መቻሉን አብራርተዋል። በኢትዮጵያና በኤርትራ መካከል ችግር የፈጠረው የቀይ ባህር ጥያቄ አለመሆኑን ጠቅላይ ሚኒስትር አብይ አህመድ ተናግረዋል። አንዳንድ ሰዎች በኢትዮጵያና በኤርትራ መካከል ችግር የፈጠረው የኢትዮጵያ መንግስት የቀይ ባህር ጥያቄ ስላነሳ ነው የሚሉ ወሬዎች መኖራቸውን አንስተው እውነታው ግን ይህ አይደለም ብለዋል። የኢትዮጵያና ኤርትራ ችግር በትግራይ ጦርነት ወቅት የተጠነሰሰ እንደሆነ አብይ ጠቁመዋል። ግጭቱ በትግራይ ጦርነት ወቅት ከኤርትራ ጦር ዘረፋና ግድያ ጋር ተያይዞ የተጀመረ እንደሆነ ጠቅላይ ሚኒስትሩ በሕዝብ ተወካዮች ምክር ቤት ተናግረዋል። በአድዋ ከተማ ፋብሪካ ሲዘርፉ እንደነበርና አዲግራቱን በተመሳሳይ ይህንን ድርጊት ሲፈጽሙ እንደነበር አንስተው የኢትዮጵያ መንግስት በሰዓቱ በሁለቱም በኩል መዋጋት እንዳልቻለ ተናግረዋል። ይህንን ችግር ለመፍታት የተለያዩ የመንግስት አካላት ኤርትራ ሂደው እንደነበርና ምንም መፍትሄ ግን እንዳላመጡ ገልጸዋል። የቀድሞዎቹን የኢትዮጵያ ባለስልጣናት ደመቀ መኮንንና ገዱ አንዳርጋቸውን ወደ ኤርትራ ልከው ህዝቡን እንዳያጎሳቁሉ መጠየቃቸውንም በዛሬው ዕለት ለፓርላማ ተናግረዋል። የኢትዮጵያ አየር መንገድ ወደ ትግራይ ክልል የሚያደርገውን በረራ ዳግም አስጀመረ። አየር መንገዱ ላለፉት 5 ቀናት አቋርጦት የነበረውን በረራ በዛሬው ዕለት ማስጀመሩን ይፋ አድርጓል። አየር መንገዱ ላለፉት 5 ተከታታይ ቀናት አቋርጦ የነበረውን ወደ ትግራይ ክልል 4 ከተሞች የሚደረጉት በረራዎች በይፋ መጀመራቸውን አስታውቋል። ከአዲስ አበባ የተነሳው የመጀመሪያው አውሮፕላን ዛሬ ጠዋት 1 ሰዓት ከ50 ደቂቃ ላይ አሉላ አባነጋ ዓለም አቀፍ አየር ማረፊያ ላይ መድረሱን አስታውቋል። አየር መንገዱ ባለፈው ሐሙስ በመቀለ፣ በአክሱም፣ በሽሬና በሁመራ አውሮፕላን ማረፊያዎች የሚያደርጋቸውን በረራዎች ያቋረጠው በክልሉ አንዳንድ አካባቢዎች የተከሰተው ግጭት ተከትሎ ነበር። ይህ እርምጃ በመንገደኞችና በጭነት በረራ አገልግሎት ላይ መስተጓጎል ከመፍጠሩም በላይ በትግራይና በሌሎች የሀገሪቱ ክፍሎች መካከል ያለውን የትራንስፖርት ትስስር አስተጓጉሎ ቆይቷል። በመቀሌ የሚገኘው የኢትዮጵያ አየር መንገድ የትኬት ቢሮ ሰራተኞች በረራው ዛሬ እንደሚጀመር አረጋግጠዋል። አገልግሎቱ ዛሬ ማክሰኞ ማለዳ ዳግም እንደሚጀመር ገልጸዋል። በተያያዘ መረጃ በኒጀር ጥቃት የደረሰባቸው አውሮፕላኖች ጥገና እንደሚደረግላቸው አየር መንገዱ አስታውቋል። የኢትዮጵያ አየር መንገድ ባለፈው ሐሙስ ጥር 21 ቀን 2018 ዓ.ም ሌሊት ላይ በኒጀር ዋና ከተማ ኒያሚ በሚገኘው አውሮፕላን ማረፊያ በደረሰ ጥቃት ንብረትነቱ የኢትዮጵያ አየር መንገድ አጋር በሆነው የአስካይ አየር መንገድ 2 ቦይንግ 737 አውሮፕላኖች ላይ መጠነኛ ጉዳት መድረሱን አስታውቋል። አየር መንገዱ ይህንን ሁኔታ በተመለከተ ባወጣው መግለጫ ጉዳት የደረሰባቸው 2 አውሮፕላኖች የአስካይ አየር መንገድ በኢትዮጵያ አየር መንገድ አማካኝነት ከአከራዮች የተከራያቸው ሲሆኑ ምዝገባቸውም በኢትዮጵያ ሲቪል አቪዬሽን ባለስልጣን ስር መሆኑን አስታውቋል። በአውሮፕላኖቹ ላይ የደረሰውን ጉዳት ለመገምገም ወደ ስፍራው የተላከው የቴክኒክ ቡድን ባደረገው ምርመራ የጉዳቱ መጠን መጠነኛ መሆኑን አረጋግጫለሁ ብለዋል። አውሮፕላኖቹ በአሁኑ ወቅት አስፈላጊው የጥገና ስራ እየተከናወነላቸው ሲሆን በቅርቡ ተጠናቀው ወደ መደበኛ አገልግሎታቸው እንደሚመለሱ አየር መንገዱ አስታውቋል። የኢትዮጵያ አየር መንገድ ከአጋሮቹ ጋር በመሆን ደህንነቱ የተጠበቀ የአየር ትራንስፖርት አገልግሎት ለመስጠት ያለውን ቁርጠኝነት በድጋሚ አረጋግጠዋል። የአዲስ አበባ ገቢዎች ቢሮ በመዲናዋ በ19 ስጋ ቤቶችና በ6 የግንባታ እቃዎች መሸጫ ሱቆች ላይ እርምጃ መውሰዱን አስታወቀ። አካሄድኩት ባለው ኦፕሬሽን 32 ያለደረሰኝ ሽያጭ ሲፈጽሙ የተገኙ ግለሰቦች በቁጥጥር ስር መዋላቸውን አስታውቋል። ያለደረሰኝ ሽያጭ ሲፈጽሙ የተገኙት ነጋዴዎች በቁጥጥር ስር የዋሉት ለአንድ ቀን በተደረገ ኦፕሬሽን ብቻ መሆኑን አስታውቋል። መርካቶን ጨምሮ በከተማዋ በተለያዩ አካባቢዎች ባካሄደው የቀጠና ኦፕሬሽን ተግባር በሁለት የንግድ ዘርፎች በድምሩ 32 የንግድ ሱቆች በሕግ የተጣለ
የተጣለባቸውን የደረሰኝ አጠቃቀም ግዴታ ባለመወጣት ያለ ደረሰኝ ግብይት ሲፈጽሙ እጅ ከፍንጅ ተይዘዋል ተብሏል። በዚህም ከድርጊቱ ጋር በቀጥታ ግንኙነት ያላቸው የንግድ ስራዎች ባለቤቶችና ሽያጩን ያልደረሰኝ ሲያከናውኑ የነበሩ ሰራተኞች የመንግስትን ግብር ለመሰወር ያለደረሰኝ ሽያጭ ሲፈጽሙ እጅ ከፍንጅ ተገኝተው በቁጥጥር ስር የዋሉ መሆናቸውን የአዲስ አበባ ገቢዎች ቢሮ አስታውቋል። በተደረገው በዚህ ኦፕሬሽን በቁጥጥር ስር ከዋሉ 32 ሰዎች በተጨማሪም ከዚህ ቀደም የተያዙ 35 ነጋዴዎች በድምሩ 65 ነጋዴዎች ጉዳያቸው በሕግ ተይዞ ማስረጃ የመሰብሰብ ስራ እየተሰራ መሆኑን የቢሮ ኮሚኒኬሽን ዳይሬክተር አቶ ሰውነት አየለ አስታውቀዋል። አቶ ሰውነት የኦፕሬሽን ስራዎቹ ዘርፍን መሰረት እያደረግን በሚደርስ ጥቆማና በጥናት ላይ በመመስረት የሚካሄዱ ናቸው ብለዋል። የኦፕሬሽን ስራዎች ከተለያዩ አካላት ጋር በቅንጅት የሚሰሩ ናቸው ያሉት ኃላፊው ከዚህ ቀደም በተሽከርካሪ ጎማ ሽያጭ ላይ እንደዚሁም ደግሞ በኮንስትራክሽን ግብዓት ሽያጭና በኤሌክትሮኒክስ ምርት ሽያጭ ላይ በተከታታይ የተደረጉ ኦፕሬሽን ስራዎች መኖራቸውን አስታውሰዋል። ከነዚህም በአጠቃላይ እስካሁን ባለው 67 የሚደርሱ ግለሰቦች በቁጥጥር ስር መዋላቸውን ጠቁመዋል። ጉዳያቸው በሕግ እየታየ ነው። ማስረጃዎች ተጣርተው ለአቃቤ ሕግ ተልከው ክስ የመመስረት ሂደት በቀጣይ ይካሄዳል ብለዋል። እንደዚህ አይነት የቁጥጥር ስራዎች ቀጣይነት ይኖራቸዋል ያሉት ኃላፊው ከዚህ በኋላም ተጠናክሮ የሚቀጥል ይሆናል ሲሉ ጠቁመዋል። የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለቱ ዜናችን በዚህ መልኩ ተጠናቀቀ። ጤና ይስጥልን።